ትኩረት ልንሰጠው የሚገባ ነገር ነው። ዛሬ ላይ ትኩረት ካልሰጠነው ወደፊት አሳሳቢ የሆነ ሊሄድ ይችላል። አሁን ላይ የጥንት አባቶቻችንን የበገና ዝማሬ ማዳመጥ ልምዳችን እየቀነሰ መጥቷል። ዛሬ አንድ ወዳጅ የጠየቀኝ ጥያቄ ላይ ትኩረት አድርጌያለሁ። ጥያቄውም አሁን ላይ የድሮ የበገና ዝማሬዎች ለምንድን ነው የማይደመጡት የሚል ጥያቄ ነበረ። ለተጠየቀው ጥያቄ እንደ ምክንያት ሊሆኑ ይችላሉ ብዬ ያሰብኳቸውን በዚህ ቪዲዮ አጋራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። መግቢያው ላይ እንደሰማችሁት ያው አሁን ላይ የጥንት የበገና ዝማሬዎች ለምንድን ነው የማይደመጡት የሚል ሐሳብ ነው የተነሳው። ስለዚህ ወደዚህ ሐሳብ እንደ ምክንያት ሊሆኑ ይችላሉ ብዬ ያሰብኳቸውን አንዳንድ ሐሳቦች አጋራለሁ ማለት ነው። ያው እንግዲህ የመጀመሪያው የሚሆነው በአሁኑ ወቅት ያለው ወይም እንደ ዘመኑ በጣም የተለመደው የንስሐ መዝሙራትና የሸብሸቦ መዝሙራት ናቸው አሁን ላይ በጣም እየተደመጡ ያሉት ማለት ነው። ስለዚህ የዛ ተጽዕኖ ደግሞ እነዛን አይነት የአዘማመር ስልት ወይም እነዛን አይነት ዜማዎች ጆሮአችን በጣም ይለምድና ልክ ያንን በምንሰማበት ጊዜ አዲስ ይሆናል ለጆሮአችን እና ትንሽ ወደዚህ የማዘንበል ነገር ይኖራል ማለት ነው። ያ ልማድ አንዱ እንዳይደመጥ ያደረገ ነው ብዬ አስባለሁ። በሁለተኛ ደረጃነት ያለው ደግሞ ምንድነው እንደ ምክንያት ብዬ የማስበው ያው የህብረት ዝማሬን ለማምጣት ተብሎ ወይም ደግሞ በዚህ በበገናው በህብረትም አገልግሎት የተሰጠበት ስለሆነ ህብረቱን ለማምጣት ተብሎ እኩል እንዲመጣ የቆጠራ ድርደራ ስልት አለና እየተቆጠረ በሚደረደርበት ወቅት በጣም ረጋ ይልና በጣም ይጎተትና በህብረትም ይዘመራል። አንዳንዴ በግልም ረጋ አድርገው የተቆጠረ በቆጠራ ወይም በቁጥር ያደራደር ስልት ይዘመራልና ያም አሁን ላይ በገና ሲባል ወይም በገና ሲነሳ በጣም እየተለመደ የመጣው ነገር ያ ነው የቆጠራ ድርደራና ያ የቆጠራ ድርደራም ልክ በንስሐው በቸብቸቦ መዝሙር ያህል ልክ ከሆኑ ጊዜያቶች በኋላ በጣም እየተደመጠ በጣም እየተሰማ ስለመጣ የዛ ተጽዕኖ የሁለተኛው ነው ብዬ አስባለሁ። ምክንያቱም ይሄን የቆጠራው ነው በገና ሲባል ሁሉም ጭንቅላቱ ላይ የሚመጣው እየተቆጠረ ልክ እንደ አባታችን አይነት በጌቴሴማኒ እየተባለ በቆጠራ የመደርደር አይነት ነገር በጣም ተደማጭ እየሆነ ስለመጣ ወደ ጥንቶቹ ስንሄድ ደግሞ ለወጥ ስለሚል ሁሉም ወደዚህኛው የመምጣት አይነት ነገር አለ። እንደ ሶስተኛ ብዬ የማነሳው ነገር ደግሞ ምንድነው ያው በገና ደርዳሪውም ጋር ጭምር ያለ ነገር ነው ይሄ ያለ ማዳመጥ። ለዛ ደግሞ አንደኛው ምንድነው የጥንቶቹ የበገና ድርደራዎች በደንብ ጥናት የሚፈልጉ የሚያደክሙ በደንብ ጆሮ የሚፈልጉና ልምምድ የሚፈልጉ ናቸውና አንዳንዴ ያው ከመስነፍም የተነሳ እነዛን ላለመሞከር ወይም ደግሞ ከልምምድ ጊዜ ማጠር አንፃር እነዚህኞቹ የቆጠራዎቹ ቀለል ስለሚሉ እነዛን ሰምቶ ከመስራት ይልቅ ወደ እነዚህ የመምጣት ነገር አለ። ሁለተኛ ደግሞ አንዳንድ ቦታዎች ላይ እየገጠሙኝ ስለሆኑ ነው መምህራኖች እንዲያደምጡ የጥንት ዝማሬዎችን በደንብ መገፋፋት አለባቸው። ምክንያቱም በአንድ ወቅት ርግብናዋኔን መዝሙር በማሳይበት ወቅት ኦሪጂናሉን ያቶ ታፈሰን ሰምተው ታያቁምና ልክ ስከፍተው ለጆሮአቸው አዲስ ስለነበረ በመሃል የሳቁም አንዳንድ ነበሩና ያ ምንድነው የዚህ የቆጠራውን የድርደራ ስልት ብቻ ስለሆነ የሚያጠኑት ትክክለኛው ያ ነው መዝሙሩ ያ ነው ብለው ስለሚያስቡ የጥንቶቹን የመስማትም ነገር የለም የመሞከርም ነገር የለም። ስለዚህ በቆጠራም ቢደረደር የጥንቶቹን ግን ማዳመጥ ያስፈልጋል። ምክንያቱም በገና የሚደረድረው በደንብ ካላደመጠው ወደ ሌላው ጋር ደግሞ ሞር ኃላፊነት አለበት ነው ባጭሩ። ከመደበኛው ኦርቶዶክሳዊ ምዕመን በገና ደርዳሪው በገና የሚማረው ሞር የማዳመጥ ኃላፊነት አለበት። ምክንያቱም የኋላው ከሌለ የለም የፊቱ ነው የሚባለውና የጥንቶቹን በደንብ ማስተዋል ያስፈልጋል። ከዛ በዘለለ አሁን ላይ ያሉት የሚደረሱትም ድርሰቶች በግጥም የሚሆን በዜማ ያው ከጥንቶቹ ጋር ትንሽ ለየት ማለት ነገር መጥቷል። ምናልባት ወደ ንስሐው መዝሙራቱ የመቅረብ አይነት ነገር አለ በዚህ በዜማውም ድርሰት ዙሪያ ማለት ነው። ስለዚህ ሰው ጆሮ የለመደው የዚህ የንስሐውን አይነት ነገር ስለሆነ ዝማሬውም ወደዛ ወደ ንስሐው የመምሰል አይነት ነገር አለና እነዚህ የተለመዱ በመጡ ቁጥር የጥንቶቹ ጋር በጣም ልዩነት እያመጣ ይመጣል እና የጥንቶቹን ማዳመጥ ግድ አስፈላጊ ነው ብዬ አስባለሁ እንደኔ። ምክንያቱም ቤዝ ስለሆነ ሲሰራም አዲስ ሲሰራም እንደው የጥንቶቹን የቀረበ መመሳሰል ቢችል ደግሞ ከጥንቶቹ ጋር ስልቱ የተመሳሰለ ቢሆን የዜማ ፍሰቱም እንደዛው ቢሆን ምክንያቱም
የዛ ተጽዕኖ አሁን ላይ የምንሰማቸው መዝሙራቶች አብዛኛው የጥንቶቹን ከመሞከር ይልቅ የጥንቶቹን ድርደራ ስልቶች ጋር ከመሄድ ይልቅ በዚህ ከቆጠራው ጋር ተያይዞ ወደ ንስሐ መዝሙራትን የመዘመር ቸብቸቦ መዝሙራትን ወደ በገናው የማምጣት ነገር አለና ያ በጣም ትሬንድ ሆኖ እየተለመደ በመጣ ቁጥር የድሮዎቹን ከነጭራሹ እንዳንተዋቸው። ምክንያቱም አንዳንድ ቦታዎች ላይ የጥንቶቹ የድርደራ ስልቶች የማከታተል ድርደራ ስልትም ስላላቸው አንዳንድ ቦታ ላይ ፈጠነ የሚባልባቸው ሁኔታዎችም የሰማሁት አለ። ከዛ በዘለለ ደግሞ ወደዚህ ቆጠራው ላይ በጣም ትኩረት ተደርጎ ሰው ቆጠራውን በጣም ሰምቶት አይ በቃ እንደዚህ ረጋ ሲል ነው ደስ የሚለው የማለት አይነት ነገርና የድሮውን ያለመፈለግ ወይም የድሮውን ለማዳመጥ ኢንተረስት ያለመኖር ነገር አለና የጥንቶቹም ራሱን የቻለ የድርደራ ጥበብ ነው። የቆጠራው ለመልመር ለማስተማር ቤዚክ ነገር ቢሆንም ነገር ግን የቆጠራውን እንደለመዱ ደግሞ የጥንቶቹን ድርደራ እንዲሰሩ እንዲለማመዱ በማድረግ የጥንቶቹን ድርደራ በመደርደር ያንን ማስፋፋት ወይም ደግሞ ያ የተለመደ ቢመጣ የሚል እሳቤ አለኝ። ምክንያቱም እነዚህኞቹ ብቻ በተለመደው ቁጥር እነዛ አንደኛ የመረሳት ነገር፣ ሁለተኛ ያለመሞከር ነገር፣ ሶስተኛ ችላ የመባል ነገር አንዳንዴ አልፎ ገፍቶም ሲሄድ ደግሞ ምናልባት እነ ዘርፉ ደምሴ የሚደረድሩበት ያደራደር ስልት ይታወቃልና አንዳንድ ቦታዎች ላይ ክራር መሰለ የሚባልበት ነገሮችም ስለገጠሙኝ ነውና ያ ራሱን የቻለ ስልት ራሱን የቻለ ዘዴ ስለሆነ የጥንቶቹን ብንይዝ ይያስባለሁና አሁን ላይ ያሉት ነገሮች ጫናና ተጽዕኖ ያው የጥንቶቹ እንዳይደመጡ ወይም ትኩረት እንዳይሰጣቸው ሆኗል። ነገር ግን አሁንም ቢሆን መምህራኖችም በደንብ ሪኮመንድ በማድረግ ለተማሪዎች የጥንቶቹ እንዲያዳምጡ ባይደረድሯቸውም ባይሰሯቸውም ቀስ ብለው ወደፊት ይሰሯቸዋል በሚል ወይም ደግሞ ወደፊት እንዲለማመዱት እንዲሰሩት በማሰብ ሁሉንም እዚህ በቆጠራ የምንደረድራቸውን ድርደራዎች የኦሪጂናል ዘማሪዎቹን እንዲያደምጡ ማድረግ ቢቻል ከዛ በኋላ በገነኛው ጋር በደንብ የጥንት ዝማሬዎች ሁሉም ጋር እየሰረጸ ሲመጣ ወደ ሌላው መንጸባረቅ ይጀምራል፣ ወደ ሌላውም መደመጥ ይጀምራል። ምክንያቱም አብይ ጾም ነው እንግዲህ በጣም በሰፊው የሚስተዋለው የበገና ዝማሬዎች። ግን በአብይ ጾም ወቅት ሁላ ማይከፈቱ ዝማሬዎች አሉ። የበገና ዝማሬዎች ያው በየቤተክርስቲያኑ የበገና ዝማሬ ስለሚከፈት ግን የተለመዱት የነ ሊቀ መዘምራን ይልማ የነ መምህር አቤል በቃ ከሆኑ ጊዜያቶች በኋላ ያሉት እንጂ ወደ ኋላ እና አለቃ ተሰማ ምናምን አካባቢ ያሉት የነ ደምሴ ደስታ ከስንት አንድ ቦታ ካልሆነ የመደመጥ ነገር የለውምና ብናዳምጠው ሌላውም እንዲያዳምጥ ሪኮመንድ ብናረግ ብንገፋፋ ብዬ አስባለሁ። ምናልባት በጥቂቱ ነው እኔ የዘረዘርኩት እንደ ምክንያት ይሆናል ብላችሁ ላለመደመጡ አሁን ላይ እንደተነሳው ጥያቄ እንደ ምክንያት ይሆናል ብላችሁ የምታስቡትን ኮሜንት ላይ ጻፉልኝ፣ ለሌላውም መማሪያ ስለሚሆን። What